በዓለም ላይ ያሉ እጅግ አደገኛና በጥብቅ ሚስጥር የሚንቀሳቀሱ ኃይሎች የሰው ልጅ አይምሮ ሊቋቋመው የማይችለውን ስቃይ አልፈው በሰከንዶች ውስጥ የሚፈልጉትን ነገር መፈጸም የሚችሉ ልዩ ኃይሎች። በዛሬው ቪዲዮአችን ከታሪካዊው የብሪታንያ SAS እስከ ኃያሉ የአሜሪካ ኔቪ ሲልስ፣ ከድብቁ የእስራኤል ሳይሬት ማትካል እስከ ሩሲያው ገዳይ አልፋ ግሩፕ እንዲሁም በጦር ሜዳ ላይ በቢሊዮኖች የሚቆጠር ገንዘብ የሚያንቀሳቅሱትን አስፈሪ የግል ሰራዊቶችን ጭምር በአንድ ላይ እንቃኛለን። ከነዚህ ውስጥ በብቃትና በኃይል ቁጥር አንድ ማን ነው? እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። በአምስተኛ ደረጃ የሚገኘው የሩሲያ አልፋ ግሩፕ ወይም ስፔትስናዝ በ1972 በሙኒክ ኦሎምፒክ ላይ በተከሰተው የጸረ ሽብር ጥቃት ምክንያት የቀድሞ ሶቪየት ህብረት ወይም የሩሲያ መሪዎች ሀገሪቱ የራሷ የሆነ እጅግ ጠንካራና ሚስጥራዊ ጸረ ሽብር ቡድን እንዲኖራት ወሰኑ። በፈረንጆቹ በ1974 በወቅቱ የነበረው የኬጂቢ የስለላ ድርጅት ኃላፊ ትዕዛዝ በይፋ ተመሰረተ። አልፋ ግሩፕ በዋናነት የሚታወቀው በከፍተኛ አደገኛ የታጋች ማዳን ኦፕሬሽኖች፣ የባንክና የትራንስፖርት ጠለፋዎችን በማክሸፍና በጠላት ላይ በሚወሰዱ ሚስጥራዊ እርምጃዎች ላይ ነው። የአልፋ ቡድን አባላት በዓለም ላይ ካሉ ከማንኛውም ሰራዊት በተለየ መልኩ እጅግ ጨካኝና ርህራሄ በሌላቸው ስልጠናዎች ውስጥ ያልፋሉ። ከነዚህም ውስጥ ሲስተማ የተባለው የሩሲያን ባህላዊ ገዳይ የማርሻል አርት ስልት በመጠቀም በባዶ እጅ ጠላትን በሰከንዶች ውስጥ የማጥፋት ወይም የመከላከል ከፍተኛ ስልጠና ይወስዳሉ። ህመም የመቋቋምና የጥይት ልምምድ፣ አባላቱ የህመም ስሜት እንዳይሰማቸውና ፍርሃት እንዲጠፋላቸው በማሰብ እርስ በርስ በአካል ብቃት ይደባደባሉ። እንዲሁም የጥይት ድምፅና ፍርሃት እንዳያስደነግጣቸው ከፊት ለፊታቸው እውነተኛ ጥይት እንዲተኮስ በማድረግ ይለማመዳሉ። እነዚህን ልምምዶች አልፈው ወደ አልፋ ቡድን ለመቀላቀል የሚደረገው ማጣሪያ የሰውን አካልና የአይምሮ ዳርቻ የሚፈትን ነው። የድካምና የስቃይ ፈተናዎች፣ ሰልጣኞች ለቀናት ምንም አይነት ምግብና እረፍት ሳይሰጣቸው እጅግ ከባድ የሆኑ አካላዊ ፈተናዎችን እንዲያልፉ ይደረጋሉ። ዓላማውም በአደገኛ ሁኔታዎች ውስጥ አይምሯቸው እንዴት እንደሚሰራ ለመፈተን ነው። ሌላው በስልጠና ማጠናቀቂያ ላይ ሰልጣኞች ከባድ የስነ ልቦና ግፊት ውስጥ ገብተው ፈጣን ውሳኔዎችን እንዲሰጡ ይገደዳሉ። የአልፋ ቡድን ካጠናቀቀው ኦፕሬሽኖች ውስጥ ዓለምን ያስደነቀው አንድ ሚሽን አለ። ቦታው ታጅቤክ ቤተ መንግስት፣ ካቡል፣ አፍጋኒስታን። የሶቪየት ህብረት ኃይሎች ወደ አፍጋኒስታን ሊገቡ ሲሉ በአፍጋኒስታን በኃይል ተይዞ የነበረውን የሀገሪቱን ፕሬዝዳንት ሀፊዙላ አሚን ማስወገድ ፈለጉ። የአልፋ ግሩፕ አባላት በከፍተኛ ተራራማ ቦታ ላይ በሚገኝና በብዙ ሺህ በሚቆጠሩ ወታደሮች በተጠበቀው ግዙፍ ቤተ መንግስት ላይ በድብቅ ጥቃት ሰነዘሩ። በከባድ የተኩስ ልውውጥ ውስጥ ገብተው ቤተ መንግስቱን በቁጥጥር ስር በመዋል ፕሬዝዳንቱን ደመሰሱት። ይህ ሚሽን በልዩ ኃይሎች ታሪክ ውስጥ እጅግ ደፋር ከሚባሉት ውስጥ አንዱ ተደርጎ ይወሰዳል። Of course, I would argue it's probably the hardest physical course in the world, only in that they don't break you down, you break yourself down. አራተኛ የአሜሪካ ዴልታ ፎርስ በ1970ዎቹ መጀመሪያ ላይ በዓለም ዙሪያ የሽብር ጥቃቶችና የእገታ አደጋዎች በከፍተኛ ሁኔታ እየጨመሩ መጡ። በዚህም ምክንያት አሜሪካ እጅግ ሚስጥራዊና ራሱን የቻለ ጸረ ሽብር ልዩ ኃይል እንዲኖራት አስገደዳት። በፈረንጆቹ 1977 ዓ.ም ቻርልስ በኩዌት የተባለ የኮሎኔል ማዕረግ ያለው ወታደር ከብሪታንያው SAS ጋር ተመካክሮ ይህንን ቡድን በይፋ አቋቋመ። ዴልታ ፎርስ በአሜሪካ መከላከያ ውስጥ ካሉ እጅግ ሚስጥራዊና ስማቸው በይፋ በስፋት ከማይነገር ኃይሎች ውስጥ አንዱ ነው። ዋና ስራቸውም የጸረ ሽብር ጥቃቶች፣ ታጋቾችን ማስለቀቅና በጠላት መስመር ጀርባ ሚስጥራዊ መረጃዎችን ማሰባሰብ ነው። የዴልታ ፎርስ አባላት ከሌሎች ልዩ ኃይሎች ተመርጠው የሚወጡ በመሆናቸው ስልጠናቸው ወደር የለውም።
እጅግ የረቀቀ የተኳሽ ስናይፐርና የጠመንጃ አጠቃቀም፣ በየትኛውም አቅጣጫ በሰከንድ ክፍፍል ውስጥ ኢላማውን በጭራሽ ሳይስቱ የመምታት ከፍተኛ ስልጠና ይወስዳሉ። ሌላው እንደ ተራ ሲቪል በመምሰል በጠላት ሀገራት ውስጥ ሰርጎ በመግባት ማንም ሳይጠረጥራቸው ሚስጥራዊ መረጃዎችን የመሰብሰብ ስልጠና ይወስዳሉ። እንዲሁም በጠባብ ህንፃዎች፣ በቤቶችና በከተማ ውስጥ ሽብርተኞችን በአጭር ጊዜ ውስጥ ሲቪሎችን ሳይጎዱ የማስወገድ ልምምዶች። አንድ ሰው እነዚህን ልምምዶች ወስዶ ወደ ዴልታ ፎርስ ከመቀላቀሉ በፊት በጣም አሰቃቂ ፈተናዎች ከፊቱ ይጠብቁታል። ሰልጣኞች 20 ኪሎ ግራም የሚመዝን ከባድ ቦርሳ ተሸክመው በተራራማና ልም ባለ በረሃማ ቦታዎች ለብቻቸው 64 ኪሎ ሜትር ይራመዳሉ። በዚህ ወቅት አሰልጣኞች አያነጋግሯቸውም። ሰዓትም ስንት ሰዓት እንደሆነ አይነግሯቸውም። ወታደሩ በአእምሮ ተስፋ ቆርጦ እስኪወድቅ ድረስ ብቻውን ከድካም ጋር መታገል አለበት። ከሚጀምሩት ውስጥ ለ90 በመቶ በላይ የሚሆኑት ተወዳዳሪዎች ይወድቃሉ። የዴልታ ፎርስ ልዩ ኃይል እንግዲህ ካጠናቀቀው ዓለምን ያስደነቀ ሚሽኖች መካከል ኦፕሬሽን ሬድ ዶን የሚባለው ተጠቃሽ ነው። ቦታው ኢራቅ። አሜሪካ ኢራቅን ከወረረች በኋላ የቀድሞ የኢራቅ ፕሬዝዳንት ሳዳም ሁሴን ተደብቆ መታደን ጀመረ። ለወራት ከተደረገ ከባድ ፍለጋ በኋላ ዴልታ ፎርስ ከሌሎች ወታደሮች ጋር በመሆን ሳዳም ሁሴን የሚገኝበትን ቦታ አረጋገጠ። በምሽት በተደረገ ድንገተኛ ኦፕሬሽን ሳዳም ሁሴን ከመሬት ስር ተሰርታ ከነበረች አንዲት ጠባብና ጨለማ ጉድጓድ ውስጥ ያለምንም የተኩስ ልውውጥ በሕይወት ተይዞ ወጣ። ይህ ሚሽን የቡድን ብልህነት በዓለም ፊት አሳየ። ሶስተኛው የእስራኤሉ ሳይሬት ማትካል በፈረንጆቹ በ1957 ዓ.ም በአብርሃም አርናን የተመሰረተ ሲሆን ዋና ዓላማውም በጠላት መስመር ጀርባ በጥልቀት በመሽለክ ሚስጥራዊ ስለላዎችን ማካሄድና በዓለም አቀፍ ደረጃ የሚከሰቱ ውስብስብ የታጋች ማዳን ኦፕሬሽኖችን መፈጸም ነው። የዚህ ቡድን አባላት ሁልጊዜም ለከፍተኛ የስለላና የውጊያ ዝግጅት በቋሚ ንቃት ውስጥ ይገኛሉ። ከሚወስዷቸውም ስልጠናዎች መካከል በበረሃማና ተራራማ ቦታዎች ያለምንም የውጭ ድጋፍ ለቀናት በድብቅ የመጓዝና የመደበቅ ችሎታ፣ እንዲሁም የቅርብ ርቀት ውጊያ። እስራኤላዊው የራስ መከላከያ ስልት የሆነውን ክራቭ ማጋን ጨምሮ ጠላትን በሰከንዶች ውስጥ በባዶ እጅ ወይም በቅርብ ርቀት ትጥቅ የማስወገድ እጅግ ጥልቅ ስልጠና። እንደ አካባቢው ተወላጆች በመምሰል በጠላት ግዛት ውስጥ ሰርጎ ለመግባት የሚያስችል የቋንቋና የባህል ስልጠናዎችን ይወስዳሉ። ወደ ሳይሬት ማትካል ለመግባት የሚደረገው ፈተና እጅግ ከባድ ነው። ጂቡሽ በሚባለው በዚህ የምርጫ ሂደት ውስጥ የአእምሮና የስነ ልቦና ፈተናው በአካል ብቃት ብቻ የሚወሰን አይደለም። ሰልጣኞች ለቀናት እንቅልፍ አጥተው እጅግ አስቸጋሪ በሆነ አካላዊ ጭንቀት ውስጥ ሆነው ፈጣንና ትክክለኛ ውሳኔዎችን እንዲሰጡ ይደረጋል። እንዲሁም የብቸኝነትና የጽናት ፈተና በሌሊት ጨለማ ማንም በሌለበት ትልቅ በረሃ ውስጥ ኮምፓስና ካርታ ብቻ ተሰጥቷቸው ብቃታቸው ይመዘናል። በሂደቱ ውስጥ በስነ ልቦና ባለሙያዎች በንቃት ይገመገማሉ። ይሄ የእስራኤል ልዩ ኃይል ያጠናቀቀው አስደናቂና ዓለምን ያስደነገጠ አንድ ሚሽን አለ። ኢንቴቤ አውሮፕላን ማረፊያ ኡጋንዳ። ከፈረንሳይ ፓሪስ ወደ እስራኤል ቴል አቪቭ እየበረረ የነበረ የኤር ፍራንስ አውሮፕላን በጀርመን አሸባሪዎች ተጠልፎ ወደ ዩጋንዳ ኢንቴቤ እንዲወሰድ ተደረገ። አሸባሪዎቹ እስራኤላዊ ያልሆኑትን ተሳፋሪዎች ለቀው እስራኤላውያንን ታጋች አድርገው ይዘው ነበር። ሳይሬት ማትካል ከእስራኤል በሺዎች የሚቆጠሩ ኪሎ ሜትሮችን በምሽት በረራ አድርጎ ዩጋንዳ ገባ። አሸባሪዎቹ ፈጽሞ በማይጠብቁት ሰዓት በድንገት ሰብረው በመግባት በ90 ደቂቃ ውስጥ አሸባሪዎችን ደምስሰው ከ100 በላይ የሚሆኑ ታጋቾችን በሰላም አድነው ወደ ሀገራቸው ተመለሱ። ይህ ሚሽን በታሪክ ውስጥ እንደ አንዱና ዋነኛው ምርጡ ታጋቾችን የማዳን ወይም
ታጋቾችን የማስለቀቅ ኦፕሬሽን ተደርጎ ይጠቀሳል። Get it 17. They don't know me, son. Get it 18. They don't know me, son. Get it 19. They don't know me, son. Yeah. ሁለተኛ የአሜሪካ ኔቪ ሲል። ኔቪ ሲል የተመሰረተው በሁለተኛው የዓለም ጦርነትና በቪየትናም ጦርነት ማዕበል ውስጥ ነው። በወቅቱ አሜሪካ በባህር ዳርቻዎችና በውሃ ውስጥ ጠላትን በድብቅ የሚያስሱና መሰናክሎችን የሚያፈርሱ ልዩ ክፍሎች ወይም አንደር ዋተር ዲሞሊሽን ቲምስ UDT ያስፈልጓት ነበር። እናም በይፋ በወቅቱ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ትዕዛዝ በፈረንጆቹ 1962 ዓ.ም ዛሬ የምናውቀው ኔቪ ሲል ተብለው ተደራጀ። ስሙ ወይም ሲል የሚለው ቃል የተወሰደው ከሶስት አካባቢዎች ነው። ሲ ባህር፣ ኤር አየር፣ ላንድ ምድር። ይህ ማለት በውሃ ውስጥ ከሰማይ በፓራሹትና በምድር ላይ በማንኛውም አስቸጋሪ ሁኔታ ውስጥ ገብቶ መዋጋት የሚችል ሰራዊት ማለት ነው። የኔቪ ሲል አባላት የቡድኑ አባል ሳይሆኑም በፊት ከሆኑም በኋላ ዘወትር አደገኛና ከባድ ስልጠናዎችን በመውሰድ ብቃታቸውን ይጠብቃሉ። የመጀመሪያው በልዩ ኦክሲጅን መሳሪያዎች በመጠቀም የጠላት መርከቦች ስር በድብቅ በመዋኘት ቦምብ ማጥመድ። ሁለተኛው እጅግ ከፍ ካለ ሰማይ ላይ በፓራሹት መዝለል፣ የጠላት ራዳር ሳይለያቸው በቀጥታ በተፈለገው ቦታው ላይ ማረፍ። እንዲሁም በቅርብ ርቀት ውጊያ በጠባብ መርከቦች እንዲሁም በሰርጓጅ መርከቦችና በህንፃዎች ውስጥ ጠላትን በሰከንዶች ውስጥ የማስወገድ ስልጠና። በጠላት እጅ ቢወድቁ አሰቃቂ ስቃይን እንዴት መቋቋም እንደሚችሉና ከምርኮ እንዴት ማምለጥ እንደሚችሉ የሚሰጥ ከባድ የስነ ልቦናና አካላዊ ስልጠና። አንድ ወታደር ሙሉ የኔቪ ሲል አባል ለመሆን የቤዚክ አንደር ዋተር ዲሞሊሽን የተባለውን የ6 ወር አደገኛ ማጣሪያ ማለፍ አለበት። ከዚህ ውስጥ በጣም ከባዱና አሰቃቂው ፈተና የሚከተሉት ናቸው። የመጀመሪያው እንግዲህ ማራቶን መሮጥ፣ በውቅያኖስ ውስጥ ማዕበልን እየተጋፈጡ ለሰዓታት መዋኘትና ከባድ ሎጂስቲኮችን ተሸክሞ መንቀሳቀስ። በብዙዎች ዘንድ የሚታወቀው የሲኦል ሳምንት እንዲሁም ሄል ዊክ። ይህ የስልጠናው አስፈሪውና አስቸጋሪው ጊዜ ነው። ወታደሮቹ ለ5 ቀን ተኩል ፈጽሞ መተኛት አይፈቀድላቸውም። ቢፈቀድላቸውም ከ4 ሰዓት በታች ብቻ ነው። በዚህ ጊዜ በቀዝቃዛው የውቅያኖስ ውሃ ውስጥ እየተዘፈቁ ከባድ የእንጨት ግንድ በቡድን ተሸክመው አሸዋ ላይ ይሮጣሉ። ከ80 እስከ 90 በመቶ የሚሆኑት ተወዳዳሪዎች ሂደቱ እጅግ ከብዷቸው ራሳቸው ደውል በመምታት ወይም ኩዊት እያደረጉ ከውድድሩ ውጭ ይሆናሉ። በዚህ ውስጥ አሸንፈው የወጡት የሲል አባል ባጅ ያገኛሉ። ኔቪ ሲል ከፈጸማቸው እጅግ አደገኛ ኦፕሬሽኖች መካከል አንዱን ልጥቀስላችሁ። የኦሳማ ቢንላደን ግድያ። ኦቦታድ ፓኪስታን። በ2001 ኦሳማ ቢንላደን ፓኪስታን ውስጥ በሚገኝ አንድ የተጠበቀ ግቢ ውስጥ መኖሩ ተደረሰበት። የኔቪ ሲል ቲም 6 አባላት በምሽት በድብቅ ሄሊኮፕተሮች ተሳፍረው የፓኪስታንን ራዳር ሰብረው ገቡ። ቢንላደን ወደ ተደበቀበት ግቢ በድንገት በመግባት በሰከንዶች ውስጥ በመደምሰስና ጠቃሚ የኮምፒውተር መረጃዎችን በመውሰድ ሚሽኑን ያለ አንዳች የአሜሪካ ወታደሮች ጉዳት በአጭር ጊዜ ውስጥ አጠናቀው ተመለሱ። አንደኛው እንዲሁም የመጀመሪያው አደገኛው ልዩ ኃይል የብሪታንያው SAS ስፔሻል ኤር ሰርቪስ በሁለተኛው የዓለም ጦርነት ወቅት በፈረንጆቹ ሐምሌ 1941 ተመሰረተ። ቡድኑን ያሰበውና የመሰረተው ዴቪድ ስተርሊንግ የተባለ የብሪታንያ ወታደራዊ ኦፊሰር ነው። በሁለተኛው የዓለም ጦርነት መጀመሪያ ላይ ብሪታንያ በሰሜን አፍሪካ ከጀርመንና ከጣሊያን ኃይሎች ጋር ጠንካራ ጦርነት ውስጥ ነበረች።
ጦርነቱም ለብሪታንያ በቀና መንገድ ወይም እንዳሰበችው እየሄደ አልነበረም። በወቅቱ ወታደራዊ መሪዎች ግዙፍ ሰራዊቶችን በማንቀሳቀስ ብቻ ጦርነትን ማሸነፍ ይቻላል ብለው ያስቡ ነበር። ነገር ግን ዴቪድ ስተርሊንግ ከዚህ የተለየ ሐሳብ ነበረው። ጥቂት ግን እጅግ የሰለጠኑ ወታደሮችን በድብቅ ወደ ጠላት መስመር ሾልከው እንዲገቡ በማድረግ የጠላትን አውሮፕላኖች፣ የጦር መሳሪያዎችና መገናኛዎች ባልተጠበቀ ሰዓት ማውደም እንችላለን የሚል ሐሳብ አቀረበ። መጀመሪያ ላይ ዴቪድ ስተርሊንግ እጅግ ጥቂት ወይም 5 ኦፊሰሮችንና 60 ወታደሮችን ብቻ በመያዝ በሰሜን አፍሪካ በረሃ ውስጥ የጀርመን አውሮፕላኖችን ባልተጠበቀ ሁኔታ በማቃጠል ወይም በማውደድ የጉዞውን መሰረት ጣለ። ከጦርነቱ ማብቂያ በኋላም እየተሻሻለና እያደገ በመምጣት ዛሬ በዓለም ላይ የሚገኘውን እጅግ ፍርሃት የለሽ የልዩ ኃይል ድርጅት ሊፈጥር ቻለ። የብሪታንያ ኤስኤኤስ አባላት በቡድን ውስጥ ተቀጥረው ከማንም በላይ ከፍተኛና አድካሚ የሆነ ቀጣይነት ያለው ስልጠና ይወስዳሉ። በስልጠና ማዕከሎቻቸው ውስጥ የሚከተሉትን ዋና ዋናና አሰቃቂ የስልጠና አይነቶች ይለማመዳሉ። የመጀመሪያው የቅርብ ርቀት ውጊያ። ጠላትን በጠባብ ቦታዎች ለምሳሌ በቤት ውስጥ ወይም በኮሪደር ያለምንም ማመንታት በሰከንዶች ውስጥ እንዴት መደምሰስ እንደሚችሉ በልዩ ሁኔታ ይለማመዳሉ። ሁለተኛ፣ በዓለም ላይ የሚገኙትን ማንኛውንም አይነት መሳሪያዎች አይናቸውን ጨፍነው በመበተን በማስተካከልና በፍጥነት በመተኮስ ብቁ ይሆናሉ። እንዲሁም በሰማይና በባህር ሰርጎ መግባት፣ ከከፍተኛ አውሮፕላን በፓራሹት በተለይ በሌሊትና በድብቅ መዝለል፣ እንዲሁም ከባህር በታች በሰርጓጅ መርከቦች በመሄድ የጠላት ዳርቻዎችን መቆጣጠር። የመዳን እና የቋንቋ ችሎታ ሰርቫይቫል ኤንድ ላንጉጅ፣ በረሃ፣ በረዶ ወይም ጫካ ውስጥ ምንም ምግብና ውሃ ሳይኖራቸው ለሳምንታት እንዴት መትረፍ እንደሚችሉ ይማራሉ። በተጨማሪም በተለያዩ የዓለም ክፍሎች በሚሰማሩበት ጊዜ ከአካባቢው ሰዎች ጋር ለመቀላቀል የተለያዩ ቋንቋዎችንና ባህሎችን ያጠናሉ። አንድ ወታደር ለብሪታንያ ኤስኤኤስ ሙሉ በሙሉ ተቀባይነት አግኝቶ መደበኛ የልዩ ኃይል አባል ፉሊ አፕሩቭድ ኤስኤኤስ ትሩፐር ከመባላቸው በፊት እጅግ ከባድና አሰቃቂ የሆኑ ማጣሪያዎችንና ፈተናዎችን ማለፍ አለባቸው። እነዚህ ፈተናዎች ሰውን ከአእምሮ እስከ አካሉ የሚፈትኑ ሲሆን ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው ሰልጣኞች ከባድ 27 ኪሎ ግራም የሚመዝን ቦርሳ በጀርባቸው ተሸክመው በዌልስ ተራሮች ላይ ረጅምና አስቸጋሪ ርቀቶችን በሰዓት ገደብ ውስጥ እንዲሻገሩ ይደረጋል። ከዚህ ውስጥ ታዋቂው ዘፋን ዳንስ ይገኝበታል። የጫካ ውጊያና ሳይታዩ ሰርጎ መግባት ፈተና። ከብሪታንያ ተራሮች ወደ ሞቃታማውና አስቸጋሪው የብሩኔይ ጫካ ይዛወራሉ። እዚህ ፈተና ላይ ለሳምንታት ከባድ ዝናብ፣ ጭቃ እና እባቦች ባሉበት ሁኔታ ውስጥ በቡድንና በተናጥል ተሰማርተው የጠላት መስመር ሰብረው የመግባት አቅማቸው ይመዘናል። የማምለጥና የመደበቅ ፈተና ስኬፕ ኤንድ ኢቬዥን የስልጠናው የመጨረሻውና አሰቃቂው ክፍል ነው። ሰልጣኞች በሌሎች ወታደሮች እንደ ጠላት እንዲታደኑ ይደረጋል። በማምለጥ ላይ ያሉ ከተያዙ አይናቸው ተሸፍነው እንቅልፍ ተነፍቋቸው ከባድ ድብደባና የሚያደነቁር ድምፅ እየተከፈተባቸው ጠንካራ ምርመራ ይደረግባቸዋል። በዚህ ጊዜ አንድ ምስጢር ማውጣት ወይም እጅ ሰጥቻለሁ ማለት ፈጽሞ የተከለከለ ነው። ዓላማውም በጠላት እጅ ሲወድቁ ስቃይን መቋቋም ይችሉ እንደሆነ ለማረጋገጥ ነው። የብሪታንያ ኤስኤኤስ በጣም ብዙ አደገኛና ምስጢራዊ የሆኑ በርካታ ሚሽኖችን አጠናቋል። ከነዚህ መሃል በለንደን ከተማ መሃል የሚገኘው የኢራን ኤምባሲ በታጣቂ ሽብርተኞች ተይዞ ነበር። ሽብርተኞቹ 26 ሰዎችን ታጋች አድርገው ይዘው መንግስት የጠየቁትን ጥያቄ እንዲቀበል ማስገደድ ጀመሩ። ፖሊሶችና ተራዊ ሰራዊት ገብተው ነገሩን ሊቆጣጠሩት አልቻሉም። በመጨረሻም የኤስኤኤስ ኃይሎች ተጠሩ። በጠራራ ፀሐይ በሺዎች የሚቆጠሩ ሰዎችና ዜና ተቆጣጣሪዎች እያዩአቸው
የኤስኤኤስ አባላት ከኤምባሲው ህንፃ ጣሪያ ላይ በገመድ ተንጠልጥለው በመስኮት በድንገት ሰብረው ገቡ። በ17 ደቂቃ ውስጥ ብቻ ሚሽኑን አጠናቀው ታጋቾቹን በሰላም አስለቀቁ። ለዛሬ ያስኩላችሁ እንግዲህ የስፔሻል ፎርሶች ቪዲዮ ይህንን ይመስል ነበር። ዓለም ላይ የሚገኙ ምርጥ 5 ስፔሻል ፎርሶች በስልጠና በሚሽን እነዚህ ናቸው። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ቤተሰብ ይሁኑ። እስከዛው ቻው።